አሚሃ መጻ እግዚእ ኢየሱስ ገሊላ ውስተ ዮርዳኖስ። ያን ጊዜ ጌታ ኢየሱስ ከገሊላ ዮርዳኖስ ወደሚሉት ወንዝ መጣ ይላል። ምን ነው ያን ጊዜ ማለት ደርሶ? ያን ጊዜ የተባለች ማን ነች? ጌታ ኢየሱስ 30 ዓመት ሲሞላው ዮሐንስ መንፈስ ሲተርፈው ማለት ነው። ምን አልኳችሁ? 30 ዓመት ሲሞላው ያን ጊዜ መጣ። መጥምቀ መለኮት በሥጋ ኢየሱስን 6 ወር ይቀድመዋል። ዮሐንስ መንፈቅ 30 ዓመት ከመንፈቅ ሲሆነው ጌታ ኢየሱስ 30 ዓመት ሲሆነው ከገሊላ ወደ ዮርዳኖስ መጣ። ምን ሊያደርግ? በመንጠበቅ ማህበ ዮሐንስ በዮሐንስ በባሪያዎች ሊጠመቅ ጥምቀትን ሊሰራ። ይህን እናየዋለን። ሰራ የት ነውና ሰርቶ ስሩ ይላል። ነገር ግን ሲመጣ እንዲሁ ዮሐንስም ብቻውን ወንዙም ዮርዳኖስ ብቻውን አልነበረም። እንደ ዛሬው እንደ ጥምቀት ለጥምቀት የተጥለቀለቀ ብዙ ሕዝብ ነበረ። ተከታተሉኝ። ጌታ ኢየሱስ ብቻውን ሾልኮ መጥቶ የተጠመቀ አይደለም። ጥምቀት ነበር። ባለ መጸለት ይባላል። ባለ መጸለት ማለት አበው የአብርሃም ልጆች አምላካችን እግዚአብሔር ባሕር ከፍሎ ደመና ጋርዶ መና ውርዶ መግቦናል ሲሉ በዚህ ወር በዓመት ወንዝ ወርደው ድንኳን ተክለው ጥላ ዘርግተው ሳምንት በዓል አክብረው በነግ ተጠምቀው ይለያያሉ። ምን ሲሉ? ለአባቶቻችን ባሕር ከፍለሃል፣ ዮርዳኖስን ይህን ቀይ ባህርን ወይም ባሕረ ኤርትራን ከ3 ከ4 ከፍለህ ተሻገሩ ብለህ ከባርነት ነፃ አውጥተኸናል። ነፃ አውጥተኸናል። ይህንን እናስባለን አሉና ተሰልፎ ሕዝቡ ከተጠመቁ በኋላ ተጠመቀ። ለምን? የሕዝቡ ጌታ ሲሆን ለምን በመጨረሻ ተጠመቀ? ለምን አልተቀላቀለም? ጠብቆ የመጨረሻው የዕለቱ የመጨረሻ ተጠማቂ ኢየሱስ ክርስቶስ ነው። መጀመሪያ ቢጠመቅ ኦሪት አላለፈችም ሊሉ ነው። ተቀላቅሎ እሱ ተጠምቆ ደግሞ መጨረሻ ሰው ኖሮ ቢሆን ተቀላቅሎ ቢጠመቅ ሕጋችን ኦሪት ተቀላቅላ ተሰርታለች። ወንጌል ያለ ኦሪት አጠቅምም ብለው እንዳይታበዩ ኦሪት አለፈች፣ ወንጌል ተተካሽ ለማለት ሁሉ ከተጠመቀ በኋላ እሱ ተጠመቀ። ይሄ አንድ አስተምሮ ነው። በዕለቱ ግን እንዳልኋችሁ ባሕር ከፍለህ ያሻገረን ብለው ተሰብስበው አድረው በዕለት ሕዝቡ ይጠመቃሉ። እንደ እንግዳ ደራሽ አይደለም ጥምቀት። ነገር ግን ምን ያደረገ? ዮርዳኖስ ውስጥ የሚጠመቀው ሁሉ ጥቃቅን ኃጢአቱ ይሰረይለታል እንጂ ልጅነት አያገኝም። ለምን? ትክክለኛው ጥምቀት አልመጣም። ትክክለኛውን የውሃ ኃይል የሚሰጠው ኃይል በውሃ ውስጥ አልተገኘም። ስለዚህ ለስርየት ለመንጻት ጥቂት በረከት ለማግኘት ይጠመቃሉ። ከዛ ጥምቀት በኋላ ጌታ ኢየሱስ ወደ ዮርዳኖስ ገባ። እግዚኡ መርሃ ይላል። ምስጢር የማያይ ብላቴና ሂድ እንደሚሉት ገፋ እያለ ጌታውን እየመራ ዮርዳኖስ ደረሰ። ሊቃውንቱ እግዚኡ መርሃ ዮርዳኖስ አምጽአ ብለው ጌታውን እየመራ ወንዙ አደረሰው አሉ። ምን እንደተከናወነ ዮሐንስ አያውቅም። ተከራከረ። ሲሸነፍ እሺ ብሎ ነው የሄደ። ምስጢሩን አያውቅም። እንዲሁ እንደተከተለው ኮቴውን ይሰማል። ሕዝቡን አጥምቆ ጨረሰና መጨረሻ ላይ ይህን ሁሉ በአንተ ስም አጠመቅሁት፣ አንተን ማን ልበል አለው። ወልዱ ለቡሩክ ከሳቴ ብርሃን የቡሩክ የአቢባይ ልጅ ወደ ዓለም ሕይወትን ብርሃንን ይዘህ የመጣህ አንተ ተሳለነ
አለው። እሺ አለ። ወደ ዮርዳኖስ ሲገባ ትንቢት ይፈጸም ዘንድ ዮርዳኖስ የታችኛውም ሸሽ ወርዶ ሄደ፣ የላይኛውም አላቋርጥም ብሎ ወደ ኋላ ሸሸ። ባሕርኒ ርኅት ወጎጀት፣ ባሕር አየች፣ ወደፊትም ወደ ኋላም ሸሸች። ወአንተኒ ዮርዳኖስ ዘገባይከ እሜከ፣ ዮርዳኖስ ምን ሆንህና ነው ያለ ወትሮ ፊትና ኋላ ያልካል። ሰው ሳይሰናዳ እንግዳ ሲመጣበት ይደናገጣል። አንድ ብርጭቆውን ያነሳል፣ አንድ የጠረጴዛውን ይዳስሳል። ጌታ ወደ ዮርዳኖስ ሲገባ የዮርዳኖስ ወንዝ እኩል ወደ ታች ሮጣ በለጠ፣ እኩል ወደ ላይ ሸሸ። ትንቢት ይፈጸም ዘንድ እኮ ነው። ይህ ባሕርኒ ርኅት የሙሴ ነው። ይስማሙ አይደለም? ኤርትራ ተከፍላለች። ወይ ዮርዳኖስን ኢያሱን ይመለከታል። ኢያሱ ታቦት ይዞ ሲገባ ወደ ምድረ ርስት ዮርዳኖስ ቆሞ ነበረ። ዛሬ ግን እግዚአ ታቦት ሲገባ ዮርዳኖስ ሸሸ። አዎ ውሃ የሚሸሽለት የሚከፈልለት ነው። ትላንት ኢያሱ ታቦት ይዞ ሲሄድ ውሃ ሸሽቷል። እግዚአ ታቦት የታቦታት ጌታ ራሱ ሲሄድ ዮርዳኖስ ተንቀጠቀጠ። ያኔ አልፈላም፣ በጌታ ዕለት ግን ፈላ። ውሃው ፈላ። ማያትኒ በልሁ በርእስከ ይላል። ጌታም ሲገባ በመለኮታዊ እሳት እየሞቁ ተቃጠሉ። ዛሬ የሚጠመቅ ሰው የታመመ ሰው ሲጠመቅ በረደኝ ቀዘቀዘኝ አይልም፣ ማቃጠል ነው። ለምን? አፍልቶታል። መናፍስት ሲገቡ እንዲቃጠሉ ለውሃው ኃይል ሰጥቶ አፈላው። በሽተኛ መናፍስት ያለባቸው ሲጠመቁ ነው። ዛሬም በሚጠመቁ በሽተኞች ልጅነት በሚያገኙ ክርስቲያኖች ላይ ስትፈላ ስትነድ ትኖራለች። ይህ ብቻ አይደለም። እሳት ለማይባይ ከበቦ አለ ጌታ። ወደ ውሃ ሲገባ እዚህ መጣ የማይባል እሳት ውሃውን ከበበው። ማይ ሀበያውር ጸብሮ ዮርዳኖስ ቤት ይሂድ። ፍጡር እኮ እናንተ ጌታውን ያውቃል። ውሃ ግን ለጌታው ይጨነቃል። ውሃ ይንቀጠቀጣል። ዓለም ፍጥረት ይንቀጠቀጣል። መንቀጥቀጥ ያቃተው የሰው ልጅ ነው። የሰው ልጅማ ተባ፣ ጨከነ፣ ልቡ ደነደነ። ከድንጋይ በላይ ጠጠረ ልቡናችን። እንዲህ አለ አይፈለጥ፣ ቅርጽ አይይዝ፣ አይገነባ ሆነ እንጂ ፍጥረት እያንዳንዱ ቅርጽ ይይዛል። አምላኩን ያውቃል። ድንጋይ ሕፃናት ዝም ቢሉ ሆሳዕና ባሪያ ማለት የሆሳዕና ድንጋይ የቢታንያ ድንጋይ ይባላል። ጌታ ሊጠመቅ ውሃ ሸሸ፣ ውሃ ፈላ፣ ውሃ ተንቀጠቀጠ። ውሃ መሄጃውን አይቶ ጌታውን ረግጦ ማለፍ ፈራ። ወንዝ የሚያፍረው ይባላል። ትልቅ ሰው አይደለም፣ ወንዝ የሚያፍረው ገሌ ይባላል። ትልቅ ሰው ሲመጣ ወንዝ ራሱ ትልቅ ሰው ያከብራል። ጌታን ብቻ አይደለም ያከበረ፣ ሙሴን አክብሯል። ትልቅ ሰው ኢያሱን ትልቅ ሰው አክብሯል። ሰው ማክበር ያቃተን እኛ ነን። የሰው ፊት ማክበር ያቃተን እኛ ነን። ዋ የሰው ፊት አይቶ ያፍራልና። ሰው ግን ረገጠ፣ ሰውን ጠላ፣ ሰውን ናቀ፣ ሰውን ተጸየፈ። አፊረገጽ የሚባልም ጠፋ። እንዲህ ተጠለቀ። ዮሐንስም መንካት ያቃጥለኛል ብሎ እየተንቀጠቀጠ እጁን አመሳቅሎ ረቦ ቆመ። አለከው ያቃጥለኛል እኮ አልደፈረም ለመካት። እጁን ረቦ ስለቆመ አጥባቂ ተብሎ ተነገረለት። እጁ ላይ አላስቀመጠም። እጁን ረቦ ላይ ቆመ። ዮሐንስ የተናገረው አለ ገለባ ከእሳት ፊት እንዴት ይቆማል? እኔም ገለባውን አንተ ፊት ያቆመኝ አለ። አየህ፣ እኔ ገለባ አንተ እሳት ነው፣ እኔም ገለባውን እንዳታቃጥለኝ አለ። ዛሬም ታኮኛ ወይ ገለባ እኛ ልናቃጥል ብናደረገን ማቃጠሉ የለም መቃጠሉ ነው ያለ። እንዳታቃጥለኝ አለ። ስናገለግል እንዲህ ነው፣ ስናመልክ እንዲህ ነው። እንዳታቃጥለኝ ብለን ነው ፈርተን ተንቀጥቅጠን አክብረን የሆነ እንደው ጸጋ ይበዛልናል። እንግዲህ እንዲህ ከሆነ ለምን በውሃ ተጠመቀ?
ከውሃዎች መካከል ለምን ዮርዳኖስን መረጠ? ይችን ልናገርና ልጨርስ። ያላችሁ ጸጋውን ያብዛላችሁ እግዚአብሔር። የትዕግስት የበረከት ሰዎች ናችሁና የበረከት ያደርግልን፣ የበረከት ያደርግላችሁ። አቦ አንድ ችግር አለ። ተምራችሁ ሄዳችሁ ዝም አትበሉ። አቤት ለነበሩት ለምታገኟቸው አስተምሩ፣ አስረዱ። ዝምታ የእኛን ቤት ፈቶታል። ምንም የሌላቸው ሲቀባጠሩ ሁሉ እያለን ለምንድን ነው በይሉኝታ ዝም እንል? ሁላችሁ ሰባኪ ሁኑ። ማንም ይሉኝታ የሌለው ቄጣፊ ወንበዴ ሲሰብክ እናንተ ነጠላ ለብሳችሁ ከብራችሁ ታወቃ ክብራችሁ የተመለሳችሁ ብትሰብኩ ምን ትሆናላችሁ? ዝም ካሉ ጥሩ ነበር። ጥሩ ነው፣ እግዚአብሔር ይመስገን። እንዲህ እንዲህ አከበር፣ እንዲህ እንዲህ ተማር፣ ጥምቀት ማለት እንዲህ ነው፣ ይህ እንዲህ ነው በሉ እስኪ። ለምን በውሃ ተጠመቀ? መጀመሪያ ለምን በማር አልተጠመቀም? ለምን በወተት አልተጠመቀም? ወተት ማር እኛን ይጠቅማሉ ብለን እናስባለን አይደለም? የውሃን ያህል ግን አይጠቅሙንም። ወተት የተደፋበት ሰው በወተት ይመጣል። ወተት እንወደዋለን። ተስቶን ልብሳችን ቢደፋ ወተት የነካውን ልብስ በወተት ነው እናጥበው አይደለም፣ በውሃ ነው። ማር ስንበላ ማር ቢወድቅብን ማር የነካውን ልብስ ማር ያነጻዋል? አይነጻው፣ በውሃ ነው። ፊታችን አመድ ሲመስል በወተት ብንለቀልቀው ወተቱ አመዱን ያስወግዳል? በውሃ ነው። በዛውም ላይ ማይሰርኩ ለሁሉ ይባላል። ውሃ ለሁሉ የተሰጠ ሀብት ነው። በማርና በወተት ተጠምቆ ቢሆን ማርና ወተት ያላቸው ሀብታሞች ይጠመቃሉ፣ የድሃ ልጅ ዝም ብሎ ይቀራል። አዎ የድሃ ልጅ እጣምጦ ሀብታሙም ቢሆን ለዝና ካልሆነ በቀር ለሆዱ ነው የሚያደርገው። ይኸውልህ እኔም አንተም ሁሉም አሁን የከተማ ሰው ነው ውሃን በቲቦጀቅ እያስገባ እየተቆጣጠረ የሆነ ነገር ያደረገው እንጂ ውሃ ነው ሁሉ ጌታ። ወደ ገጠሩ ወጣ ግን ለቤት ጠይቅም ገንዘብ አያስከፍልም፣ ወንዙ በሄድም ገንዘብ አያስከፍልም። የከተማ ሰው ሁሉ ብርቁ ሆኖ በውሃ ደግሞ ገንዘብ ያስከፍላል። አይቶ አያውቅ ደግሞ በውሃ የገሬው ሕዝብ ላለፈ ላገደመ ውሃ ሲሰጥ አይደለም ይኖረው። እንዴት እኒህ ከተሜዎች እንዴት ናቸው? ውሃ የሚቆጣጠሩ ከተሜዎች። ውሃ ለሁሉ የተሰጣት ለሁሉ ነው። ጥምቀትም የተሰጠ ለነገር ያልተባለም። አንደኛ በቀላሉ እናገኘዋለን፣ ሁለተኛ አድሎ ያለበት ለሁሉ ሰው ውሃ ቢሰጡት አይደላችሁ ይላል እንዴ? ጠላ ቢሰጡት የኔው ቀጠለ የኔው ወፈረ ይላል። ለሁሉም ውሃ ከሰጡት አይተማማም። በማያስተማማው በማይታጠው ለሁሉ በሆነው ለሁሉ ሰጠ። ይላል ውሃ ተክል ያለመልማል፣ ወተት ማር ያደርቃል። በሃይማኖትና በስነ ምግባር ለምልመን እንኖራለን። ወተት ዛፍ ስር ብትደፉ ወዲያው ነው የሚደርቅ። ውሃ ሲደፋ ያለመልማል። ስለዚህ ልምላሜ ነፍስን ያመጣል ማለት ነው ማለት ውሃ። ስለዚህ በውሃ ተጠመቀ። እንዲህ ከሆነ ሌላው ዮርዳኖስ ለምን ተመረጠ ነው? ትንቢት ተነግሮለታል። የባህር መዝገብ ይዟል። የባህር መዝገብ ታውቃላችሁ? ሲሚያውቅ የባህር መዝገብ ይባል። አሁን ለነገሩ ዘመነ ዳታቤዝ ነው። ፋይል የሚባሉ ነገሮች ወደ ዳታቤዝ ሽፍት እያደረጉ ነው። የባህር መዝገብ ማለት ዜግነት የሚረጋገጥበት፣ አንተነት ህልውና ያለበት። ባህር መዝገብ ላይ ካለ ቀደም ጥሬ ጨው ትከፋፈላለህ፣ አሻዋ ማለት ነው። ስኳር ትከፋፈላለህ፣ ማዳበሪያን በዚያው ታገኛለህ። ሌላስ ዜጋ ነህ። ርስት ቢፋለስብህ ባህር መዝገብ ላይ ይታይልህ ትላለህ። ዲያብሎስ አዳምና ሔዋንን ካሳተ በኋላ የኔነትን ኃላፊነት ወይም ፓተንት ራይት ትሉታላችሁ የባለቤትነት መብት ለመውሰድ ደብዳቤ ጽፎ በእብነ ሩካም ወይም እንደ እብነ በረድ ባለ ድንጋይ ላይ አዳም የዲያብሎስ ፍጡር ወይም ባሪያ፣ ሔዋን የዲያብሎስ ፍጡር ወይም ባሪያ ብሎ ጽፎ ዮርዳኖስ ደበቀው። ለምን?
የባህር መዝገብ ይታይልኝ ለማለት ነው ሲጠይቅ። ርስቱን የተቀማ ሰው ሲያንገራግሩት አለኝ ርስት ከነገሌ እወለዳለሁ የባህር መዝገብ ይፈተሽልኝ ይላል። አባቶች ገባቸው። ወጣቱ ምን ማለት ነው እያለ ነው አሁን የባህር መዝገብ ሲነገር በትረ ዛሬ ስንት ኖቶች ባሉበት ቴክኖሎጂካል ኖቶች ባሉበት ጊዜ አሁን ደግሞ በቀላሉ ኢንተርኔት ላይ ምናምን ላይ ሞድ ማድረግ ነው እንጂ ምናምን እያላቸው ይለኩ። የኔ ጌታ ሃርዱን እንዳጠው ምንም ቢሆን የሃርድ ኮፒ ተቀናቃኝ የለውም። ሶፍትዌር አፕዴት በተደረገ ቁጥር ብዙ ፋይሎች ሉዝ ይደረጋሉ። የለም አሁንም ቁም ጽሑፍ ሎድ ያደረገው አንድ ቀን ሲስተም አፕዴት ሲያደርገው አይ ይህን አላውቃቸውም ኮንደስ ላይ ይህንና ያረጀው አሮጌው አስተሳሰብ ብሎ ጥሩ ይደረግባል። ፊፍዝ ጄኔሬሽን የሚባል ጥሎ ማለት ነው። ነባሩን ማስጣል ነባሩን ስትለው ዙሪያ ተረት ነው የሚሆን እና ሞባይል ላይ ብዙ ፋይል አለኝ። አሁን እንደ አንድ ላይብረሪ ያህል መጽሐፍ አለኝ። ሲስተም አንድ ቀን እጥፍ ያላቸው አንድ ምደግምበት ዳዊት ሃርድ ነው። የፈለገው ሲስተም መጥቶ አፕዴት የሚደረግ አለ። በዚህ ልክ እንስገንባ። ያለንን እንዲቀጥል እናደርገው። ያለንን መጀመሪያ ሰረቁን። ፈረንጆኛ እንዳለ እንዳታስተረጉሙ እንዳታስገድሙ። እሺ ያለንን ሰረቁን ወስደው እነሱ ላይ በራሪ ቆልፈው መልኩን ያሳዩት የለም ወይ በዝሆን የተጫነው የነ አፄ ቴዎድሮስ ሞት ጊዜ ጀግናው መቅደላ ላይ ሲቀሩ አጽፈው አንድ ግዙፍ ላይብረሪ ሞልተውት የነበረውን መጽሐፍ እኮ ሰዎች ቢያታቸው በለማዳ ዝሆን ነው የጫኑት። ስለዚህ እኛን ይዘው ወያኔ ይስጡንና የእነሱን አፕዴት ያደርጉ። በቃ ይህንን መረዳት እስከምንችል እንያዝና ዲያብሎስ የባህር መዝገብ ማለት በኋላ ዘመን አለ ነቢያት ትንቢት ሲናገሩ ያውቃል። ጌታቸው መጥቶ መልስ ካለን የኔ ናቸው ላለው የስምምነት የባህር መዝገብ አለኝ ብሎ አንዱን ዮርዳኖስ ደበቀው፣ አንዱን ጨለማ ውስጥ ሲሆን ነው የጣለው። ያንዱም አይገኙም ተብሎ ነበር። አቃታቸው ፕሮግራም ላይ መጣ ደከመኝ ማለት ነው። ታቦት ተሸክማል አይዟቸው አባቶች እኛ እየተቀመጥን መጠን አቶና እናንተ ደግሞ ተሸክማችሁ ጌታ ሄዶ ዮርዳኖስ ሲገባ እንደ ሰውነቱ ከድንጋዩ ላይ ቆመ። ሲቆም ድንጋዩ ቀለጠና የውሃ ሽታ ሆነ። እዚሁ አብሮ ክርክር አልመጣም። ቆይቶ ቢሆን ያከራክር ነበረ። ዲያብሎስ እንዲህ ይላል ዳዊት አንተ አጽናይ ካለ ባሕር ውሃን በውሃ ወይም በውሃ ውስጥ ኃይልን ልጅነትን ገቢረ ተአምራትን አስቀመጥህ። ወአንተ ቀጥቀጥ አርእስቲሁ ለከይሲ አለ። የእባቡን ጭንቅላት ውሃ ውስጥ ያለውን ቀጠቀጥ አለ። ለጊዜው የዋታንን ውሃ ላይ አስተኝቶታል። የሞትን ወርቅ የብስ ላይ ያስቀመጠው ወርቅ አሸዋ ላይ። ነገር ግን ዘንዶ የተባለ ዲያብሎስ ነው። ባሕር ውስጥ የዘንዶውን ራስ ሰበር ቀጠቀጥ ማለት ዲያብሎስ የባሕር መዝገብ ብሎ ያስቀመጠውን አቀለጥክ ማለት ነው። በነገራችን ላይ እባብ ውሃ ውስጥ ይነድፋል አይነድፍም? ይነድፋል አይነድፍም? ለምንድን ነው? ዳር ላይ ያስቀምጣል። ይኸውልህ ውሃ ላይ ኃይል አለ። መርዙን ከአንቃሩ ይሰቅላታል። አንቃር ታውቃላችሁ? ከምትወርደው ወንጥላችን በላይ የእባብ የመርዙ ማስቀመጫ አለች። ውሃ ማይደርስባት ቦታው ናት። ከአንቃሩ ነው ያስቀምጣል። በቀላሉ አትወጣም። ከምላሱ ካገኘች ውሃ ይገባና ራሱ ነው የሚገለው። ውሃ ላይ ያደረገው ጥምቀትን እባብ በውሃ ድል እንደሚነሳ የዲያብሎስ መልእክተኛ እባብ ፈረሱ የሆነው ዲያብሎስ በጥምቀት ድል መነሳቱ ሲነግረን ወአንተ ቀጥቀጥከ አርእስቲሁ ለከይሲ የዲያብሎስን ራሱን ተቀጥቀጥከው ብሎ ውሃ ውስጥ የተገኘ እባብ በቀላሉ እንደሚሞትና እንደማይናደፍ በጥምቀት ድል የነሱ ክርስቲያንን ማሸነፍ እንደማይችል ሲያስረዳ ይህን ተናገረ። ለዚህ ነው ዮርዳኖስ ትንቢት አላት እንደሚጠመቅባት፣ በዚያውም የባህር መዝገብ ምስጢር
እግዚአብሔር ነበራት፣ አስረከበች። ለነ በጻፈ ጋር በስርዓቱ ሂዱን አለ። ዲያብሎስ ከኛ የቀመረውንና የሰነቀውን ተንኮሉን የዕዳ ደብዳቤ ጠፋልን ብሏል። ዛሬ የክርስትናው ዓለም ወይም የሰው ልጅ የዕዳ ደብዳቤው የተሰረዘለት ነው። እንግዲህ አንድ ሀገር ተበድራ መክፈል ሲያቅታት ትሸጣለች። እንደ ጅቡቲ ሌሎች ሀገራት ያስመልሳሉ። እኛ እንደተሸጠች ቀርታለች። እንደ ጅቡቲ እንዳንሆን ነው ወንድሜ። የዕዳ ደብዳቤያችን ክርስቶስ የፋቀልን ወደ ሲኦል ተግዘን እንዳንቀር የዕዳ ደብዳቤያችን ዛሬ ሰረዘልን። ይህን ባህል ያላከበረ ሰው የዕዳ ደብዳቤው እንደተሰረዘ ያልተነገረው ማለት ነው። ተበዳሪ ሀገር ዕዳዋ ሲሰረዝላት አጎንብሳ ተጎንብዳ ሱፍ እንደለበሰች ጨንቹን የሪማች ትላለች። ሱፍ ለብሳ ጠቅላይ ሚኒስቴር ሁና የሚኒስቴር ሚኒስቴር ሁና አደግድጋ ጨንቹ ማይሰር ትላለች። የኔ ጌታ እንኳን ያሰረዛችሁልን እናመሰግንልን ትላለች። የነፍስ ዕዳ ደብዳቤ ሲሰረዝልህ ወደ እግዚአብሔር መጠር ይቅር በለኝ ብለህ ካላጎበደድ ምን ልትባል ነው? እንግዲያ የብድር ዕዳ ሲሰረዝልህ ደስ ካለ የነፍስ ዕዳ ሲሰረዝልህ ደስ ሊል ይገባል። ዛሬ የተደረገ ይህ ነው። ይህ ያደረገ እግዚአብሔር ክብርና ምስጋና ለዘላለም ይድረስ ሲሆን እንኳን ደስ አላቸው፣ እንኳን ደስ አለን። አዎ እንደዛ ነው። ዛሬ ከበድነው በዓል እንዲሁ እንጂ ሚስጢሩ እዚህ ላይ ነው ያለ። የዕዳ ደብዳቤ ጠፍቶልናል። ዛሬ እግዚአብሔር ልጆች ነን፣ የዲያብሎስ አይደለንም። ጽሙቃን ወደ ሲኦል አይጋዙም። ዛሬ ወደ ገነት ነው። ዛሬ ያወረዳችሁት ላበት ለዓመታት የተጠራቀመውን በደል የሚያጥብ ነው። የኔ ጌታ እንዲህ ይላል፣ አንተ ስለ እግዚአብሔር ብለህ አንተ በንስሐ አንተ በስግደት አንተ በድካም ለእግዚአብሔር የምታፈሰውን ማና የሚወጣህ ላበት ከውቅያኖስ ይበልጣል አለ። በውቅያኖስ ብትዘፈዘፍ ከኃጢአት አትነጻም። በድካምህ በስግደት በአገልግሎት በንስሐ ጥቂት የእንባ ጠብታና ጥቂት የላበት ጠብታዎች ከዮርዳኖስ በላይ ግዙፍ ውቅያኖስ ሁነው ያንተን በደል ያሰጥማሉ ይላሉ ርቱዕ ሃይማኖት። በደላችን ሰጥሟል፣ ታጥቧል፣ ተፍቋል። ድግም እንዳይሰረዝ ድግም የዲያብሎስ ባሪያ እንዳንሆን በፈቃድ እየሄድን መዝግበን እንዳንለው ራሳችን ጠብቀን እንያዝ። መልካም የጥምቀት በዓል። ያን ጊዜ ከዛ ተነስቶ መጥቶ የዕዳ ደብዳቤያችን አጠፋ ብሎ ማቴዎስ ወንጌሉ ምዕራፍ 3 ከቁጥር 13 ከ17 የነገረን ይህንን ይመስላል። ሰላማዊ አምላካችን አሁንም በደላችን በይቅርታው ይቅር ብሎ ቸር ነውና በቸርነቱ ታግሶ ሀገራችን ከሐዘን ወደ ደስታ፣ ከጦርነት ወደ ሰላም፣ ከጥላቻ ወደ ፍቅር መልሶ ለክፎች ቦታ ሰጥቶ ጨካኞችን አራርቶ ጥላቻን አስወግዶ የዛሬ ዓመት ነገሮች ሁሉ ተረት ሆነውልን አምልኮትን ብቻ ነግበን እንድንመጣ የአምላካችን ቅዱስ ፈቃድ ይሁንልን። የክብር በዓል ያድርግልን። መልካም የጥምቀት በዓል፣ መልካም በዓል። ወስብሐት ለእግዚአብሔር። ቃሉ ባለቤት አምላካችን እግዚአብሔር ስሙ ለዘላለም የተመሰገነና የከበረ ይሁንልን። እንግዲህ እናውቃለን ድካም አለ። ከትናንትና በረከታችሁ ሁሉ ዋጋ እግዚአብሔር በሰማይ ዋጋ ይክፈላችሁ። እንግዲህ አውደ ምሕረቱ ወደ አምላካችን ሊቃውንተ ቤተክርስቲያን ከትናንትና ጀምሮ ዋዜማው አገልግሎት ሰጣችሁ እስከ ደቀ መዛሙርቶቻችሁ ዝማሬ በላይችሁ የአባታችን የቅዱስ ያሬድ ሊቃውንት በረከት በእናንተ ላይ አብሮ ሀገራችን ከፍ ነገር እንዳጠቀስን ካህናቱም ዲያቆናቱም ሁላችሁ የሰንበት ትምህርት ቤት የጽዋ ማህበራት ሌሎቹ በእንግድነትም እዚህ የሰሜን ጎጃም ሀገረ ስብከት ወረዳ ቤተ ክህነት ካህን የሀገሩን በመካከላችን ይገኛሉ። ሌሎቹ አባቶቻችን ያው አባት ጻድቁ አባታችን አቡነ ሀራ ሁላችሁ የምታውቋቸው በጸበላቸው በእምነታቸው በምልጃ ጸሎታቸው እዚህ እሱ በቅርቡ ገዳማችን ያው አቡነ ሀራ ድንግል
ገዳማውያት በቅርቡ ሁላችሁም ታውቋቸዋል። በዚህም እንዲሁ የመጀመሪያው እንደውም ጸላታቸው የቅድስት ኪዳነ ምሕረት አሉ። የእሳቸው የአባታችን ዛሬ ረፍታቸው ነው። በረከታቸው ጸሎታቸው ከሁላችን ጋር ይሆነልን። ሌላውን እመቤታችን የቅድስት ድንግል ማርያም የቅድስት ኪዳነ ምሕረት ከታቦታቱ ከአድባራቱ ከገዳማቱ ጋራ ያው ትናንትና በስደት መልከም ሲሰጥ እኛም በረከት አግኝተን አሁን ደግሞ ዛሬ እግዚአብሔር በቸርነቱ ሁላችሁም አገልግሎት ሰጥታችሁ በረከተ ሥጋ በረከተ ነፍስ እንድናገኝ እግዚአብሔር ድካማችሁ ድካመ ነፍስ ያርግልን። በሰንበት ትምህርት ቤት የስባ ማህበራት ሌሎቹም እናቶችም እህቶችም ወንድሞችም ለሁሉ ሁላችሁም ላደረጋችሁት ሁሉ ቅድመ ምርበት ወንጌል ካሳ ሰፋ ያለ በእውነት በዓሉን በተመለከተ ጥሩ ትምህርት የሰጡት። አንዳንድ ጊዜ ግን እንደምታዩት ያለ ግን ጠፍቷል በዘመኑ እውነት ርኅራኄ፣ ደግነት፣ ቸርነት፣ ቅንነት፣ የዋህነት የለም በዘመናችን። መስማት ስራ ላይ አለማዋል የሁላችንም ስራ ነው ከኔ ጀምሮ እና እግዚአብሔር አምላካችን ይቅር ይበለን፣ ልቦና ይስጠን። በሀገራችን ኢትዮጵያ ሰላሙን ሕዝቦቻችን ፍቅር አንድነትን ይስጥልን። የዛሬ ዓመት በሰላም ያደርሰን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከሁሉ አድነን እንጂ ይህች መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና የተወዳጁ ልጅሽ ጌታችን የመድኃኒታችን የኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን እንዲያስተሰርይ ይቅር ባይ ለአባቶቻችን ለሐዋርያት ስልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት የሠራችሁትን ኃጢአታችሁን ያስተሰርይላችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ ከዚህ የተሰበሰባችሁ ወንዶች ሴቶች በየስማችሁ ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። ይህንም እናንተንም ለገነት ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ ብለን በእናቱ ስለ እመቤታችን ስለ ቅድስተ ቅዱሳን ስለ ንጽሕተ ንጹሐን ስለ ድንግል ማርያም ብሎ ይቅር ይለን ዘንድ በእንተ እግዝእትነ ማርያም መሐረነ ክርስቶስ አስራተ ጊዜ ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአት ወአበሳ ሥረየ ኃጢአት ወኃጢአተ ኩሉ ሕዝብከ ማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ።